እኔ እኮ ባለቤትሽ ነኝ። ለእኔ መናገር ግዴታ ደግሞ አለብሽ። ተወኝ አልኩ እኮ ደክሞኛል። በቃ ወደ ላይ ወጥቼ ልተኛ። ለብሰሽ የመጣሽው በሚል ሁኔታ ነው። የማንን ያኬት ነው ለብሰሽ የመጣሽው ብሎ ሲጠይቃት ነበረ። ማወቁ ምንም ላንተ አስፈላጊ አይደለም። ያኬቱን ከላዋ ላይ አንስቶ ያኬቱን ሲያሸተው ያኬቱ እኮ ኢፍራታ የወንድ ሽቶ ነው የሚሸተው። ያንቺ ችግር ያንቺ ምክንያት ለዚህ ያንቺ ጥርጣሬ ለዚህ ያበቃሽ ምክንያት ምንድነው? ብትነግርኝ ትችያለሽ እንዴ? ብለው ሁለቱ ሲፋጠጡ ነበረ። ነገር ግን እነሱ ሲፋጠጡ ገኒና ጽዮን በጣም ደነገጡ። እናንተ ነገሮቹን እኛ መፍታት የምንችለው ነገር እስከሆነ ድረስ እናንተ መሄድ ትችላላችሁ አለቻቸው ኤፍራታ እንደዛ ካለች በኋላ እሺ ብለው እነሱ ሲሄዱ ነበረ። እነሱ እሺ ብለው ከሄዱ በኋላ ነገር ግን እየተራራቁ ሄደው ነበረ። ኤፍራታና እሷም ተያይዘው ነበረ። በስተመጨረሻ ላይ ሌላ ነገር ውስጥ ሳንገባባ ይሄንን ነገር ግልጽ ለምን ሳትነግሪኝ ብሎ አቅፏት ሲሄድ ነበረ። ከዛ አቅፋት ሲሄድ እየጮኸች አቅፋት ሄደ። በመካከሉ ገኒና ጽዮንም በጣም ነው የሳቁት። በሳቅ በጣም ነው የሞቱት። ነገር ግን እነሱ በሳቅ ቢሞቱም ነገሮቹ በጣም ከባድ ነበሩ። ነገሮቹ በጣም ከባድ ቢሆኑ ስለዚህ እንግዲህ ውድ ተመልካች እሱ ጠልፏት ወደ ቤቱ ይዞት ሄዶ ነበረ። ነገር ግን አሁንም ማነች ሉሊትም ወደ ቤት መታ ነበረ። ሉሊት እቃሽን ይዘሽ ከቤቴ ውጭልኝ፣ ከዚህ ቤት እኔ አስጠግቼሽ ነው አንቺ በአንቺ ሰበብ ልጆቼንም ማጣት እኔ አልፈልግም። ችግርሽ ያንቺ ችግርሽ ምንድነው? ሂጂልኝ ስትላት ነበረ። ነገር ግን እሷ ልትሄድም አልቻለችም። እኔ ቤተሰብ ነኝ፣ የትም መሄጃ የለኝም ገኒ እንዴት እንደዚህ ትይኛለሽ ስትል ነበረ። በመካከሉ ገኒና እሷ ሲማገቱ ዳግም መጥቶ ነበረ። ዳግም ደግሞ አንተ ትንሹ ልጅ ምን ልትለኝ ነው የመጣከው? ያንተ ችግር ምንድን ነው? ችግርህ ከየት ወዴት እንዴት ነው ንገረኝ ሲል ነበረ ስትለው ነበረ። አንተ እኮ
አድብ አርፈህ ትንሹ ልጅ ስለሆንክ አርፈህ ቁጭ ብትል አይሻልክም ወይ? ያንተ ችግር ምንድነው ስትለው ነበረ። ሉሊት እኔ እኮ ላንተ ብዙ ነገሮችን ብዙ ምስጢሮችን ይዤልህ ቁጭ ብያለሁ። ብታርፍ አይሻልክም ወይ? ያንተ ችግር ምንድነው? ስለዚህ አርፈህ ቁጭ በል። አንተና ጽዮን ደግሞ ከመቼ ወዲህ ነው የታረቃችሁ? አንተና ጽዮን ምን እያደረጋችሁ ነው? ያንተና የጽዮን ችግር ምንድነው? ታቅ ነበረ እንዴ? ተው እንዳላጋለጠክ ስትለው ነበረ። ይሄንን ችግር ማን አንሺ አለሽ? ምንድነው? እሺ እንደዛ ከሆነ አንተ የኔን እቃ ተሸከምና ፎቅ ውሰድልኝ ስትለው ነበረ ሉሊት። ዳጊ እንግዲህ አንተ ይሄንን ከሉሊት ጋራ ምን ግንኙነት ኖራችሁ ነው ከሉሊት ጋራ እቃ ተሸክመክ ወደ ፎቁ የምታወጣለት ብላ እየጠየቀችው ነበረ። ዳጊ በጣም ግራ ገብቶት ነበረ። የመጨረሻ ግራ ሲገባው እንግዲህ ሉሊትም አዋርድሃለሁ እኔን ትሰማኛለህስ ወይስ እሷን በሚል ሉሊትም ትናገረዋለች፣ ፂም ትናገረዋለች። እሱ በመካከሉ በጣም ነው እየተሻገረ ያለው ማለት ነው። ውድ ተመልካች ነገሮቹ በጣም ከባድ እየሆኑ ነው ነገሮቹ ግን ስለዚህ ሁሉም ነገር ለሱ በጣም ከባድ እየሆነ ነው። አሁን እቃዬን ፎቅ ታመጣልኛለህ ወይስ አታመጣልኝም ብሎ ሲጠይቃት ነበረ። ከዛ ስትጠይቀው ነበረ። ዳግም ግን አስቀድሞ ፂን ያደረጋት ነገር ሉሊት ስለምታውቅ የሉሊትን የምትለውን ነገር ግዴታ ማዳመጥና መስማት እንዳለበት ነው ራሱን ያሳመመው፣ ቀልቡን ያሳመነው ማለት ነው። ነገር ግን እሺ ከእንግዲህ ወሰደላት ፎቅ። ከእንግዲህ በኋላ ትንሹ ልጅ መንቀሳቀስ የለም። እኔ አድርግ ያልኩህን ነገር ብቻ ነው የምታደርገው። ስለዚህ እሺ ካልክ ህይወትህን ታድናለህ፣ እሺ ካላልክ ደግሞ እኔ የማደርገውን እኔ ነኝ የማውቀው እያለች ነበረ ሉሊት። ዳግም ምንም እያተናገረውም ምንም ያለውን ነገር የለም። ሁሉንም ነገር በእሺ ነው እየጨረሰው መሰለኝ። እሺ ነው ያለው። ነገር ግን ለዳጊ ነገሮቹ በጣም የከፉና የከበዱ ሊሆኑ ይችላልና የእነሱ ፔጅ ላይ ገብተን እንግዲህ አብረን እስከምንከታተል ድረስ ደግሞ በጣም ቀበጥ እየሆነች ነው። በሁለቱ መካከል ኢፍራታን ወንድማማች ናቸው። በሁለቱ መካከል እነሱ ነገ ጠዋት ሊታረቁ ስለሚችሉ በእነሱ መካከል አንቺ መግባት እንደሌለብሽ ነው የምነግርሽ ብላ እየነገረቻት ነው። ነገሮቹ በአሁኑ ጊዜ ለኢፍራታ አዲስ ነገር እያደረች አዲስ ነገር ሆኖባታል። እያደረች አዲስ ነገር እየሆነባት ነውና ነገሮቹ ለሷ በጣም ከባድ ቢሆኑም እንግዲህ ውድ ተመልካች ገኒ በጣም እያሳሰባት ነው። ገኒና ዳጊምና ሉሊት እንደዚህ ለምንድን ነው ሉሊት ዳጊም ስሪ እንደገባች ምን ልታረገው እንዳሰበች እንግዲህ የምናውቀው ነገር የለም። ገኒ ደግሞ ለምን ከዛ ቤት ውጪ እንዳለቻት እኔ የቤቱ አባል እኮ ነኝ፣ ከእናንተ ጋራ እንዴት ነው ውጪ የምትሉኝ በሚል ሁኔታ በጣም እየተሸገረች ነው። በመካከሉ እንግዲህ ሉሊት በየትኛው መንገድ ገኒን ለማግኘት እየሞከረች ያለችው ደግሞ እንግዲህ በዳግም ልትመጣበት ሊሆን ይችላልና እኛ አናቅም። የምናውቀው ነገር እስከሌለ ድረስ አብረን እነሱ ፔጅ ላይ ገብተን አብረን እንከታተላለን። ውድ ተመልካች
እናንተም ሰብስክራይብ እና ላይክ እያደረጋችሁ ይህንን ቻናል ብታበረታቱኝ በጣም ደስ ይለኛል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላ ዓለም ላይ የምትገኙ የኔ ቤተሰቦች የደውሏ ምልክት እየተጫናችሁ ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛልና ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታና የእግዚአብሔር ጸጋ እንዲበዛላችሁ የኔ ምኞት ነውና ስለዚህ ውድ ቤተሰብ ሁላችሁንም አመሰግናለሁ። ሁላችሁም ባላችሁበት ቦታ እግዚአብሔር ሰላምታ ይብዛላችሁ። ከእናትም ቢሆን